ትምህርት ቤትን መገንባት ለትውልድ ብርሃንን ለሀገር የተስፋ አሻራን ማኖር በመሆኑ መንግስት ከቅርብ ዓመታት ወዲህ በትምህርት ለትውልድ መርሃ ግብር በርካታ ትምህርት ቤቶችን በመገንባት ዜጋ ተኮር እንቅስቃሴዎችን እያደረገ ይገኛል። ባለፉት ዓመታት በትምህርት ዘርፍ ለውጥ ሳይመዘገብ መቆየቱ የሚታወስ ሲሆን መንግስት በዋናነት ካስቀመጣቸው የልማት ግቦች አንዱ በማድረግ ማህበረሰቡን አስተባብሮ የተለያዩ ተግባራትን እየከወነ ይገኛል። በዚህም ተስፋ ሰጪ ለውጦች እየተመዘገቡ ናቸው። ተቋማዊ አደረጃጀቶችን ከማጠናከር አኳያ ለትምህርት ቤቶች መገንባት የህብረተሰቡና የባለ ሀብቶች አበርክቶ የላቀ ነው። እኛም በዛሬው ዝግጅታችን በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ካፋ ዞን ቢጣ ወረዳ ዲዲኬ በተሰኘ የልማት ድርጅት የተገነባው ትምህርት ቤት የምረቃ ስነ ስርዓት ላይ ተገኝተን ተከታዩን መሰናዶ አዘጋጅተናል። አብሮነታችሁ አይለየንም። በመንግስት በኩል እየተከናወኑ ያሉት ዜጋ ተኮር የልማት ተግባራት በርካታ ሲሆኑ በክልሉ ባለፉት ጊዜያት በትምህርት መስክ ዘርፈ ብዙ እንቅስቃሴዎች በመደረግ ላይ ይገኛሉ። ለተማሪዎችም ምቹ የመማሪያ አካባቢ በማዘጋጀት እንዲማሩ እየተደረገ ነው። ባለን አቅም ሁለተኛ ደረጃ ትምህርት ቤቶችን፣ የአንደኛ ደረጃ ትምህርት ቤቶችን ከምንም በላይ ደግሞ ቅድመ መደበኛ ቅድመ አንደኛ የሚባሉ ትምህርት ቤቶችን ሞዴል ትምህርት ቤቶችን በሁሉም ወረዳዎቻችን ላይ እየገነባንና እያሰፋን እንገኛለን። ትልቁ ነገር ትውልድን ለማሻገር ሀገርን ለማበልጸግ ትምህርት ላይ መስራት ነውና ወደ ኋላ ከቀረነባቸው ጉዳዮች ውስጥ አንዱና ዋነኛው ትምህርት ላይ ይሰራ የነበረ ስራ በትክክል መተግበር ባለመቻሉ የመጡ ችግሮች ናቸው። ዛሬ ላይ እንደ ኢትዮጵያም እንደ ሀገርም የሚያጋጥሙን ችግሮችን እንዲወለዱና ከዚህ አዙሪት ውስጥ እንዳንወጣ ያደረጉ። ስለዚህ መንግስት ይሄን እንደ አንድ ትልቅ ኢኒሼቲቭ አድርጎ እየሰራና እያከናወነ ይገኛል። ይሄንንም ስንሰራና ስናከናውን የመንግስት ኃይሉ የመንግስት አቅሙ ህዝቡ ነው። የመንግስት ኃይሉ የመንግስት አቅሙ ባለሀብቱ ነው። የመንግስት ኃይሉ የመንግስት አቅሙ ፓርትነሮቹ ናቸው። መንግስት ብቻውን ምንም ማለት አይደለም። መንግስት በጋራ ከህዝብ ጋር ነው መንግስት የሚባለው። ቅድም ወንድሜ ሲያነሳ የነበሩ ትምህርት ቤቶችን አብዛኛዎቹንም እየገነባን ያለነው በህብረተሰብ ተሳትፎ ነው። በህብረተሰብ ተሳትፎ ነው። እኛ እንደ መንግስት ፒፒፒ የሚለውን ፕራይቬት ፐብሊክ ፓርትነርሺፖችን እንጠቀማለን። ፐብሊክ ፕራይቬት ፓርትነርሺፕ ወይንም ገቨርንመንት ጋር በጋራ የምንሰራቸው ስራዎች ይኖራሉ። እነዚህ ተደምረው ነው ዛሬ ላይ የምናያቸውን በሀገራችን ላይ እየተለወጡ ያሉትን የትምህርት መሰረተ ልማቶችን እንድናሰፋ እድል እየፈጠሩ ነው ያለው። ከዚህ አኳያ ትልቅ ፓርትነርሺፕ በዚህ አካባቢ ላይ ተገኝቷል። ዲዲኬ ወይንም ይሄ ድርጅት ለርኒንግ ፎር ላይፍ የሚለው ማለት ነው። አቶ ተካ ከበደ ይህን ክልል መስርተን ወደ ስራ በገባንበት ማግስት ነው እኔ ቢሮ የመጡት። አካባቢውን ስለወደድኩት ለአካባቢው ህብረተሰብ ብዙ ስራ እየሰራው ነኝ። በፈረንጅ ሀገርም በሀገር ውስጥም በውጭው ዓለም የከፋን ቡናን ለዓለም በማስተዋወቅ ልጄ አቶ ደስታ ዳንኤል በሚሰራው ስራ ዲዲኬ በሚል ኦርጋናይዜሽን አማካኝነት የከፋ ቡናን በተለይ የቢጣ አካባቢ ቡናን በከፍተኛ ሁኔታ በአውሮፓ እያሰራጨን እያስተዋወቅን ነው። ነገር ግን የአካባቢው ህብረተሰብንም በሶሻል ሪስፖንሲቢሊቲ መደገፍ ማቋቋም ስለሚገባን እዛም ጥሩ ግንኙነትም ስላለን ጥሩ ነገርም ስላለን ትምህርት ቤት ልገነባ ነው የሚል በጣም ባለ ብዙ ገጽ ዶክመንት ነው ይዘው ዲዛይኑን የዚህ ቤት ዲዛይን ይዘው ቢሮ የመጡት። እኔ እውነት ለመናገር እውነት አልመሰለኝም። ምክንያቱም እኔ ቀደም ወንድሜ እንደሚያነሳው ይሄን ወረዳ አስተዳደር ያለው እዚህ ወረዳ ተወልጄ ነው ያደግኩኝ። ከፋ ዞንን አስተዳደር ያለው መርቻለሁ። በዞን ውስጥም ይሁን በደቡብ ክልልም እያለን በርካታ መሬቶችን ለኢንቨስተሮች ሰጥተናል። በርካታ የቡና ማሳዎችን ሰጥተናል። የሰብል ማሳዎችን ሰጥተናል። ለርሶ ግን አልሰጠንም። ከሰው ነው የገዙት ልማቱን ማለት ነው። ይሄ ድርጅት ከሰው ገዝቶ ነገር ግን ለዚህ አካባቢ በ80 ሚሊዮን ብር በላይ የሚሆን ትምህርት ገና የፌዝ አንድ ነው። አዘር ሳይድ ደግሞ ሌላ ይጠብቃል። ይሄን ያደርጋሉ ብዬ አልጠበቅኩም ነበር። እንደው
አባብለው መሬት ለመውሰድ ካልሆነ በስተቀር እውነቴን ሊፈጽሙ ነው ወይ የሚል ጥርጣሬ ነበረኝ ማለት ነው። ግን እየዋለ እያደረ ነገሩ እውን እየሆነ ሲመጣ በጣም እየተገረምኩኝ መጣሁ። በሺዎች ሄክታሮች የሰጠናቸው ኢንቨስተሮች ይችን ያክል አልሰሩልንም። እርስዎ ግን በ100 ሄክታር ባነሰ ማሳ ላይ እያለሙ ባሉት ግን ቀጣይ ከህብረተሰቡ ጋር በጋራ ብሆን የተሻለ ህብረተሰቡንም ጠቅሜ እኔም እጠቀማለሁ ከሚል ደግነት በተሞላው ድጋፍ የተገነባና የመጣ ፕሮጀክት በመሆኑ እኚህ አካል ወይም ይሄ ድርጅት ለዚህ አካባቢ ያደረገው ነገር በሚመለከት ከሐሳብ በላይ ነው ብዬ ነው የምገልጸው። ስለዚህ ከልብ አመሰግናለሁ። ትምህርት ቤትን የገነባ ለትውልድ ብርሃንን ለሀገር የተስፋ አሻራን ያኖራል። ትውልድ በዘላቂነት እንዲቀጥል ዜጎች በእውቀትና በክህሎት የበለጸጉ እንዲሆኑ ከማስቻል አኳያ ዲዲኬ የተሰኘው የልማት ድርጅት ያደረገው አስተዋጽኦ የሚመሰገን ነው። የተገነባው ትምህርት ቤት ተማሪዎች በክህሎት እንዲዳብሩ መጠነ ሰፊ አበርክቶ እንደሚኖረው ታምኖበታል። ይህንን ተሞክሮ ወደ ሌሎች ዞኖችና ወረዳዎች ማስፋፋት ያስፈልጋል። በመደበኛነት ከተቀመጠው የትምህርት ስርዓት ጋር በሚጣጣምና በሚወዳጅ መልኩ ተማሪዎቻችን ቲዮሬቲካል ለርኒንግ ብቻ ሳይሆን ፕራክቲካሊ በፊልድ ላይ ምንድነው ማየት ያለባቸው ሰርቶ ማደግ ያለባቸው ከዚህ በዚህ ኮምፕሬሄንሲቭ ሃይ ስኩል ስንማር ድሮ ኮምፕሬሄንሲቭ የሚባል ለርኒንግ አለ፣ ቮኬሽናል ለርኒንጎች አሉ፣ አብሮ ከልምድ ጋር ከስራ ጋር አብሮ የሚሄዱ ይሄንን የተማሪው መደበኛ ጊዜ በማይሻማ መልኩ ዛሬ እዚህ የምንማር ተማሪዎች ስለ እርሻ ስንማር፣ ስለ ቡና ተከላ ስንማር፣ ስለ ተለያዩ ስጦታዎቻችን ስንማር ቲዮሬቲካሊ ከክፍል ውስጥ ብቻ መማር ብቻ ሳይሆን ፕራክቲካሊ እጃችንን ከአፈር ጋር እያገናኘን እጃችንን ከተለያየ ነገሮች ጋር እያገናኘን የምንማርበት በሳይት ላይ ያለ ትምህርት ቤትም ጭምር ነው የተገነባው። ስለዚህ ይሄ ትምህርት ቤት እዚሁ ሳለ የቀለም ትምህርት ቤት ብቻ ሳይሆን ክህሎትንም ጭምር ፕራክቲካሊ ምን ማድረግ እንዳለብን ጭምር የሚያስተምር እንደመሆኑ መጠን ለአካባቢው ብቻ ሳይሆን ይሄን ልምድ ወስደን በክልላችን በተለያዩ ዞኖችን ማስፋት ያለብን ጉዳይ ስለሆነ ትልቅ ጠቀሜታና ፋይዳ ያለው መሆኑን ነው የተረዳው። ስለዚህ ይህ የተከናወነልን ተግባር እጅግ የላቀ ሀገርን የሚያኮራ ህዝብን በጽኑ መሰረት ላይ የሚያኖር ትውልድን የሚገነባ ተግባር እንደመሆኑ መጠን ከክልል ጀምሮ እስከ ቀበሌ ያለው የተለያዩ መንግስት አካላት በስራችሁ ሁሌ ከጎናችሁ እንደምንሆን በዚህ አጋጣሚ ቃል እገባለሁ። የበለጸገች ኢትዮጵያን መገንባት የሚቻለው የተማረን ትውልድ በመፍጠር መሆኑ ይታመናል። የሚታየውን የትምህርት ስብራት ለመጠገን በትምህርት ለትውልድ መርሃ ግብር ህብረተሰቡንና የተለያዩ አካላትን በማስተባበር ለውጦች እንዲመዘገቡ እየተሰራ ነው። የትምህርት ጥራት ለማሻሻል የመምህራን ትምህርት አመራር ስልጠና፣ የካሪኩለም ማሻሻያ፣ የቴክኖሎጂና ግብዓት አቅርቦት ላይ ትኩረት በመስጠት በክረምት ልዩ ስልጠና በዞን በተለያዩ አጫጭር ስልጠናዎች የአቅም ግንባታ ስራዎች እየተሰሩ ይገኛሉ። የመምህራንን መልካም አስተዳደር ችግር ለመፍታት የመኖሪያ ቤት ችግር ለመቅረፍ በገጠር በከተማ ትኩረት ተሰጥቶ እየተሰራ ሲሆን በከተማ በማህበር ለተደራጁ 1619 መምህራን የቤት መስሪያ ቦታና የመሰረተ ልማት ማሟላት ስራ እየተሰራ ይገኛል። የትምህርት ጥራት ለማሻሻል በዞኑ አዳሪ ትምህርት ቤት የማስጀመር ስራ ተሰርቷል። በዚህ ዓመት 108 የተመረጡ ተማሪዎችን በቦንጋ ማዕከል እያስተማርን እንገኛለን። 6ኛና 8ኛ ክፍል ተሳትፎም እያደገ የማለፍ ምጣኔም እየጨመረ ይገኛል። የ12ኛ ክፍል ተማሪንም ወደ ዩኒቨርሲቲ የማስገባት ምጣኔም በተመሳሳይ እያደገ ነው ያለው። የመጽሐፍ አቅርቦት ለማሻሻል 32 ሚሊዮን ብር በላይ ከህብረተሰቡ በማዋጣት ለተማሪዎች የመጽሐፍ አቅርቦት ስራ ሰርተናል። ቀጣይም አንድ ለአንድ የማዳረስ ስራ በትኩረት እየተሰራ ይገኛል። ምንም እንኳን የትምህርት ተደራሽነት ለማሻሻል የተሰራ ስራ ውጤታማ ቢሆንም የትምህርት ቤቶች ደረጃ ማሻሻል ጥራትን ማስጠበቅ ከፍተኛ ትግል የሚጠይቅ የባለድርሻ አካላት ርብርብ የሚያስፈልግ ነው። በዲዲኬ ልማት ድርጅት ተሰርቶ ዛሬ እየተመረቀ ያለ ትምህርት ቤት ለዚህ ትልቅ ግንባር ቀደም ነው። የበለጸገች ኢትዮጵያን የምንገነባው
የተማረ ትውልድ ሲኖር ነው። በትውልድ ላይ የሚታየው ስብራት ዋነኛው የትምህርት ጥራት ችግር ነው። ይህንን ታሪክ በመቀየር በእጃችን ያለውን ሀብት በመጠቀም ነገያችን ለማሳመር በጋራ መስራት ይገባናል። በግንባታ ብቻ ሳይሆን ልጆቻችንን በአግባቡ በማስተማር በዚህ በሚያምር ግቢ በሚያምር ቤት ውስጥ ተማሪዎች ሞልተው አንድም ተማሪ ቤቱ ሳይቀመጥ እንዲማር ለማድረግ ሁላችንም የድርሻችንን ለመወጣት ዛሬ ቃል ልንገባ ይገባል። ከዚህ ቀደም የሁለተኛ ደረጃ ትምህርት ቤት በአቅራቢያው ባለመኖሩ ነዋሪዎች ልጆቻቸውን ሩቅ ቦታ ለማስተማር ይገደዱ ነበር። ይሁንና የትምህርት ቤቱ መገንባት ችግሩን ይቀርፋል። ከዚህም በፊት እንደዚህ አልነበረም። የኛ ነዋሪ አርሶ አደራችንን ያልተማረ ማይም ነበር። ብዙዎች በዚህም ወቅት እንደዚህ ቢገኝ ኖሮ ብዙዎች የመንግስት ሰራተኛ ብዙዎች በዲግሪ ዲፕሎማ ማስተሬት ደረጃ የሚደርሱ ነበሩ። አባታችንም አያታችንም እስከዛሬ እድሜያችን ድረስ ብዙ ትምህርት አላገኘንም። አሁን እግዚአብሔር ይመስገነው በዚህ በዲዴኬ በዚህ ትምህርት ቤት መገንባቱ በጣም ተደስተናል። ይህንን የመሰለ ክፍል ይህም ብቻ ሳይሆን ከዚህ በመቀጠል ብዙዎች ክላስ መሰሩ አሉ። እሱንም ከነሱ ጋር በመተባበር እንሰራለን። በፊት 10ኛ ክፍል 8ኛ ክፍል 9ኛ ክፍል የተቆራጡ ሩቅ ቦታ ሄዶ ማስተማሩ ገንዘብ ያልመኖሩ አቅም መለከሙ በዛ ቆርጦ አሁን ገበሬ ጠቅላላ ገበሬ ሆኖ ነው 9ኛ ደርሶ 10ኛ ደርሶ 8ኛ ደርሶ ይሄ ትምህርት ቤት ነገ ብዙ ነገር ይዛል ብዙ ይሆናል ይመታል። ከዚህ በፊት የግንባታ የትምህርት ቤት እጥረት ወይም ችግር ስለነበረ በፊት ጥሩ ትምህርት ብዙ ያገነን ነው ማለት አይቻልምና አሁን ደግሞ ይሄ ህንጻ በመገነባቱ የተለያዩ ላይብረሪዎች ተገንብተዋልና ብዙ ደስታን የተሰማኝ ደግሞ ይሄ ትምህርት ቤት በዚህ ክላስ በንጹህ ክላስ በንጹህ ግቢ ተምረን ነገ ደግሞ አምራችን ንጹህ ሆኖ ነው የሚሄደውና ከዚህ በኋላ እንግዲህ ያለው ትምህርት በጥሩ ሁኔታ እንከታተላለን። ደግሞ ውጤታችንን ደግሞ በጥሩ ህንጻ ላይ ተምረን እናሻሽላለን። ውጤታችን ደግሞ በጥሩ ሁኔታ እንደሚመጣ መገመት ብቻ ሳይሆን እንግዲህ ተስፋ አደርግበታለሁ። ግብ እናሳካለን ብዬ ገምታለሁ። ከዚህ ይሄ ትምህርት ይሄን የመሰለ ህንጻ ላይ ተምረን ይሄን የመሰለ ንጹህ ግቢ ላይ ተምረን ደግሞ ነገ አገር ላይ ሄደን ተረካቢ ካልሆነን ብልሽት ነውና በጥሩ ሁኔታ እንማራለን ብዬ በበኩሌ ወስዳለሁ። ብዙውን ጊዜ የኛ ተማሪዎች የሚወድቁት የእውቀት ማነስ ሳይሆን የእውቀት ጋፖች አሉ። ለምሳሌ ኮምፒውተር ብዙ ነገሮችን ለምሳሌ በቀላሉ የኮምፒውተር መክፈትን ሁሉም ነገር አሟልቶ ተማሪ እንዲማር ብዙ ያደረገበት ነገር ነው ያለው። ስለዚህ ከልቤ አመሰግናለሁ። ዲዲኬ የተባለ የልማት ድርጅት ለርኒንግ ፎር ላይፍ ከተሰኘ ግብረሰናይ ድርጅት ጋር በመተባበር ትምህርት ቤቱን ያስገነባ ሲሆን ከንድፈ ሐሳብ በዘለል በተግባር የተደገፉ የመማር ማስተማር ስራዎች ላይ ትኩረት መደረጉ ለተማሪዎቹ ውጤት መሻሻል አበርክቶ የላቀ ነው። ይህንን ትምህርት ቤት ልዩ የሚያደርጉት በርካታ ባህሪያት አሉት። አንደኛው በንድፈ ሐሳብ ብቻ ላይ መሰረት ያደረገ አይደለም ትምህርት የሚሰጠው። በንድፈ ሐሳብ ላይ መሰረት ያደረገ አሁን ያለው የመንግስት የትምህርት ስርዓትን ማዕከል ባደረገ መልኩ የሚሰጥ ትምህርት አለ። ቀጣይ ደግሞ በተግባር የሚማሩት መሬት ላይ በእጃቸው እየነኩ የሚማሩበት ሁኔታ አለ ማለት ነው። ተማሪዎቻችን ከትምህርት ባለፈ ከንድፈ ሐሳብ ባለፈ የተግባር ዕውቀት ይዘው በቀጣይ ህይወታቸው ለስራ የማይቸገሩበት ስራ ከመንግስት የማይጠይቁበት በራሳቸው ስራ ፈጥረው መስራት የሚችሉበትን እድል የመፍጠር ህልም ያለመ ተቋም በመሆኑ ከሌሎች መደበኛ ትምህርት ቤቶች ለየት ያደርገዋልና በነገራችን ላይ ይሄ ትምህርት ቤት አሁን 50% ያክል ነው የተሰራው። የመጀመሪያው ፌዝ ነው ይሄ። ቀጣይ ሁለተኛ ፌዝ አለ በሌላኛው ሳይድ የሚሰራ። ስለዚህ እነዚህ ሁለተኛው ፌዝ ስራ ሲሰራ ደግሞ የትምህርት ቤቱ እጣ ፈንታ አሁን ካለው ከፍ ይላል ማለት ነው። በዞኑ ከተሰሩ የትምህርት ለትውልድ ስራዎች መካከል ይህ ተግባር የተማሪዎችን የትምህርት ፍላጎት በማሳደግ የተሻለ ውጤት እንዲመዘገብ ተስፋ የተጣለበት ነው። በዞናችን የትምህርት ልማት ስራዎችን ውጤታማ ለማድረግ በርካታ ስራዎችን እየሰራ እንገኛለን። ከዚህ ውስጥ አገራዊ የሆነ የትምህርት
ንቅናቄ አለ። የትምህርት ለትውልድ የሚባል ንቅናቄ ነው። በዚህ ንቅናቄ ከሚሰሩ ስራዎች ውስጥ አንዱ ነው ማለት ነው። በዞናችን በትልቁ ተሰራ ከምንላቸው የትምህርት ልማት ስራዎች አንዱ የትምህርት መሰረተ ልማት ለማሻሻል በትምህርት ለትውልድ የተገነባ ህንፃ ነው እዚህ ቦታ ላይ ያለው ማለት ነው። እስካሁንም ከሰበሰብነው ሀብት አንጻርም በጣም ከፍተኛውን ድርሻ የሚወስድ በባለሀብቶች ድጋፍ የተገነባ ትምህርት ቤት ነው። ይህ ትምህርት ቤት ያው በአጠቃላይ እዚህ አካባቢ ያለውን የትምህርት ልማት ስራዎችን የበለጠ ውጤታማ ያደርጋል። የትምህርት ጥራቱን ያስጠብቃል። ለተማሪዎች መማር ምቹ ይሆናል ተብሎ የሚጠበቅ ቦታ ነው ማለት ነው። ከዚህ ቀደም ትምህርት ቤቱ ለመማር ማስተማሩ ስራ ምቹ ካለመሆኑ የተነሳ በተማሪዎች ላይ ያሳደር የነበረውን ተጽዕኖ ለመቅረፍ የሚያስችል በጎ ተግባር ዲዲኬ የልማት ድርጅት ማከናወኑም ተገልጿል። ይህ ደግሞ ለቀጣይ የትውልድ ግንባታ ስራዎች ላይ ከፍተኛ የሆነ አስተዋጽኦ የሚያበረክት እንደሆነ ይጠበቃል። በዚህ ስፍራ ላይ አጠቃላይ የትምህርት ስራዎቻችንን ለመስራት ምቹ ሁኔታዎችን ለመፍጠር የተደረገው ድጋፍ እጅግ በጣም የሚያበረታታ፣ ሌሎች አካላትም ልምድ የሚወስዱበት የሚማሩበት፣ ለትምህርት ስራ ድጋፍ ማድረግ የሚችሉበትን ልምድም ጭምር የሰጠ ሌሎችን የሚያነሳሳ ድጋፍ ነው የተደረገው ማለት ነው። ያው ይሄ በርካታ ህንፃዎች ተሰርተዋል። ከ80 ሚሊዮን ብር በላይ በሚሆን ወጪ ነው የተገነባው። ሙሉ የትምህርት መማሪያ ክፍሎች አሉት። በጣም ስታንዳርዳቸውን የጠበቁ መጸዳጃ ቤቶች አሉ። የመምህራን መኖሪያ ቤቶች አሉ። ከመምህራን አንጻር ምንም አይነት የመምህራን የመኖሪያ ቤት መልካም አስተዳደር ችግሮች ሳይነሱ በተመቻቸ ቦታ ላይ ሆነው ማስተማር የሚችሉበት፣ ትውልድን መቅረጽ የሚችሉበት እንዲሆን ተደርጎ የተሰራ ነው ማለት ነው። ሌሎች ተማሪዎች ማንበቢያ ሊሆን የሚችል ደረጃውን የጠበቀ ቤተ መጻሕፍት ያለበት፣ ሙያ አካባቢዎች፣ ማንበቢያ አካባቢዎች፣ ማረፊያ ቦታዎች ያሉበትና አጠቃላይ በትምህርት ስራ ውስጥ ሙሉ ስታንዳርድን ባሟላ መንገድ የተገነባ ሁሉ አቀፍ ስራ በትምህርት አካዳሚክ ትምህርት ላይ ብቻ ሳይሆን በሌሎች ተግባራዊ ትምህርቶች ላይ ልጆች እየተለማመዱ የክፍል ውስጥ ትምህርታቸውን ማጠናከር የሚችሉበት፣ ተግባራዊ ልምድ የሚያደርጉበት፣ በእርሻውም በቴክኖሎጂውም በተለያየ መንገድ ራሳቸውን የሚያሳድጉበት፣ ከዚህ ሲወጡ ደግሞ በሌሎች የስራ ዘርፎች ላይ ራሳቸውን አብግተው ጥሩ ልምድ ይዘው እንዲወጡም ጭምር የሚቀረጹበት ቦታ ስለሆነ እጅግ በጣም ለትምህርት ስራው አጋዥ የሆነ ጥሩ ስፍራ፣ ጥሩ ድጋፍ ነው የሚል መነሻ ነው ያለው። ትምህርት ቤቱን ለተማሪዎች ምቹ የመማሪያ አካባቢ ለማድረግ ጥረት እየተደረገ ሲሆን ተማሪዎችም በመልካም ስነ ምግባር በመታነጽ ያላቸውን ተፈጥሯዊ አቅምና ተሰጥኦአቸውን መጠቀም እንዳለባቸው ተጠቁሟል። ከ4-5 ዓመት በፊት ልማት ላይ ያለን ወደዚህ አካባቢ መተን የትምህርት ቤቱን ያለውን ሁኔታ በምናይበት ጊዜ ትምህርት ቤትን በማይመስልበት ሁኔታ ላይ ነበር የነበረው እና ያንን በማገናዘብ እንደው እዚህ አካባቢ እርሻ ብቻ እና የቡና ልማት ከማድረግ ይልቅ አብሮ ፓራሌል አንድ ትምህርት ቤት ቢከፈት ብሎ ቆይ አንዴ ጠራዋለሁ ይመጣል የኔ ልጅ ብዬ እኔ ማበረታታሁት። ከዛ በኋላ ደስታ ደግሞ ተመልሶ ወደ ስዊዘርላንድ ከሄደ ጀምሮ ለርኒንግ ላይፍ በሚል ኦርጋናይዜሽን አሁን የምታዩት ቆይ እንዲህ አይነት ፕሮግራም እና ፕሮጀክት እንዲጀመር ገፋፋ ነው። እሱም እኔም ሌሎችም ስዊስ ውስጥ ያሉት የኛ የቡና ደንበኞች ያንን አንድ ላይ በማድረግ በማቀራጀት ይህንን ትምህርት ቤት ይሄው በአጭር ጊዜ ውስጥ በአንድ አመት ውስጥ ወደ 80 ሚሊዮን ብር የኢትዮጵያ ፈጅቷል። ይህንን አስረክበናል። ዛሬ ይሄው ተሸልመን የደቡብና የከፋን ጃኬት ተሸልመናል። በዚህ ባደረግነው ደስታ I was the first time in Ethiopia 23 years ago. I opened the first school. በኢትዮጵያ የዛሬ 23 ዓመት ነው የመጀመሪያውን ትምህርት ቤት የሰራሁት። ይህ የምታዩት ትምህርት ቤት ደግሞ 8ኛው ነው። የመጀመሪያውና በዚህ ፕሮጀክት የተገነባው ትምህርት ቤት በኢሉባቡር ዞን መቱ ከተማ ይገኛል። ትምህርት ቤቶችን በአማረ መልኩ መገንባትና ምቹ ሁኔታዎችን መፍጠር ከኛ የሚጠበቅ ተግባር ቢሆንም ከተማሪዎችም የሚጠበቅ ተግባር አለ። ይህም ተማሪዎች ያላቸውን አቅም በመጠቀም የግብርና ስራዎችን ውጤታማ በሚያደርጉ የምግብ ዋስትናን በሚያስጠብቁ ተግባራት ላይ ሊሰማሩ ይገባል። ምክንያቱም የሚኖሩበት አካባቢ ለምና ለዚህ ተግባር አመቺ ነውና። How they can
growth. Since I'm a little child, I come and visit Ethiopia, and I was always fascinated from the people, from the culture, from the land. And I was very happy to have the opportunity to get the education, very high ተወልጄ ያደግኩት ስዊዘርላንድ ነው። በአባቴ ሀበሻ ነኝ። ልጅ ያለው ኢትዮጵያን ጎበኘው። እናም ሁልጊዜም የአካባቢው ባህልና ማህበረሰቡ ያስደስቱኝ ነበር። በስዊዘርላንድ ከፍተኛ የትምህርት ዕድል በማግኘቴ በጣም ደስተኛ ነኝ። የኢትዮጵያውያን አስተሳሰብ የአንበሳ ነው። ይህ አስተሳሰብ ብዙ ጥንካሬና ኃይል ሰጥቶኛል። አሁን ደግሞ ወደ ኢትዮጵያ በመምጣት የቡና መገኛ በሆነችው ካፋ ላይ የራሴን የቡና እርሻ እያለማው እገኛለሁ። ሰዎች ያሳዩኝን መልሼ ለማህበረሰቡ ማሳየት እፈልጋለሁ። በዚህ አካባቢ ላሉ ሰዎች ማሳየት የምንፈልገው በአካባቢው ያለውን እምቅ ሀብትና አቅም ከተፈጥሮ ጋር በተሳሰረ መልኩ እንዴት መጠቀም እንዳለባቸው ነው። ይህንን ለማድረግ በአካባቢው የእውቀት ክፍተት አለ። ያለውን የእውቀት ክፍተት ለመሙላት ትምህርት ቤቱ ትልቅ ፋይዳ ይኖረዋል። ከተለያዩ አካላት ጋር በመሆን ያለውን ችግር ለመቅረፍ እንሰራለን። ለሁሉም ነገር መሰረቱ የማህበረሰቡን ለማህበረሰቡ በሚል መርህ መንቀሳቀሱ ላይ ነው። በዚህ እሳቤ ከተንቀሳቀስን ወደፊታችን ያማረ ይሆናል። collaborate and cooperate, and this is, if we can create this fertile collaboration, the future will be bright. የትምህርት ሥራ ለአንድ ወገን ብቻ የሚተው ሳይሆን የሁሉንም ባለድርሻ አካላት ድጋፍና ተሳትፎ የሚሻ ስለሆነ በካፋ ዞን ቢጣ ወረዳ ዲዲኬ በተሰኘ የልማት ድርጅት አማካኝነት የተከናወነው ተግባር አርአያነቱ ላቅ ያለ ነው። ይህ ተግባር በሌሎች መስኮችም ተጠናክሮ ሊቀጥል ይገባል መልእክታችን ነው። ሰላም።